ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከሷ ጋር ማለት ነውና ከልብ ነው የምወድሽ ደግሞ አፍቅርሻለሁ ተሽኮረመማለካ አረን ያልተሽኮረመምኩም እንዴ በግድ ተሽኮረመም ነው አልተሽኮረመምኩም ሰባቤ ሲል አንተርጎ ሰባቤ ሲል አንተርጎት ሰባብ እድሜ ይቀነስ ተቆርጦ ይቅር ዓለም ላይ ይለያል የዛሬ ያስጨበጭባል ያስገርማል ማለት ነው። እኔ ሩታዬ እስከ ዛሬ እኛ እኮ ጀግና ነን እኮ ሩታ ማለት ጀግና ነን ማለት እኮ እኛ እናንተ አንዳንዶቹ ማለት ነው ሩታን የምታሽቀብ ማለት ሩታን በቃ መሆን ነገሮች የምታዩ ሴቶች ማለት ነው። እስቲ ዝፈኑ እንደ ሩታ እስቲ ድምጽ ካላችሁ እንደ ሩታ እስቲ ኮፈን በቃ ኮፈለት ነው የሚባለው። አይ የጣፋብኝ እንግዲህ እሱን ነገር ብንባት ታረጋለሁ። ሰላም ወደ ተከበራችሁ የአስቴር ቻናሌ ቤተሰብ አላችሁልኝ። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እንግዲህ የዛሬ ልይት አለ። ከዚህ በፊት ታስታውሳላችሁ ሩታዬ አልጋ ላይ እንደዚህ አይነት ነው ነገር ሰርፕራይዝ አድርገ ነበር። አብርሽ የሌለው ነው በቃ እንትን አለ ማለት ነው። እሷም እያለች ነበር አብርሽ በጣም ነው ደስተኛ የሚሆነው። አንደኛ ነገር ደግሞ የመሄጃችን ቀን ተቃርቦሃል፣ ግን እስከ ዛሬ ያላለበት ቀን ላይ ያልተገኘው ምክንያት ደግሞ ትንሽ ነገሮችን አገጣጥሞ ያልተሳካልን ስላለ ነው ብላለች። እንግዲህ ቤቴም ይናፍቀኛል፣ ባለቤቴም ይናፍቀኛል፣ ባለቤቴም ደግሞ ፈታ ዘና አድርጌ ወደ ዱባይ ሄደን ደግሞ እስከምንመለስ ቤቴም በዚህ አይነት ነገር ድምቅ ሽብርቅ አድርጌ ልውጣ ብላለች። ሩታዬ ያርግልሽ የኔ ጀግና። በነገራችን ላይ አብርሽ እንደዚህ አይነቶች ነገሮች ይወዳል፣ ሰርፕራይዝ ምናምን ብላለች። እሷም እንዳለችው እሱም ደግሞ መጥተው ከምር መነጋገሩ እንኳን ነው አቃተል በቃ ልጁ ፍዝዝ ነው አለ ማለት ነውና ግን አገላለጹ ደግሞ በጣም ደስ ይላል። ሁላችሁም ኮሜንት ላይ አያለው ሁሉ ጊዜ መቼ ነው እንደዚህ አይነት ነገር የምንኖረው ትላላችሁ። እንግዲህ ሰው ልጅ ይመኛል፣ እግዚአብሔር ነው የሚሞላ። ማንም ሰው ጥሩ ነገር ማለት ማናችሁም እኮ ይመኛል። ማንም ቢሆን የደስታ ህይወት ምጣላ ሰው የለም ብዬ ነው የማስበውና እንግዲህ እናንተን ደግሞ እያየን እውነት ነው የሚያስቀና ፍቅር ስኖር የሆነ ትምህርት ያለው ነገሮች ሲያዩ ሰው መቼ ነው እኔስ እንደዚህ አይነቶች ነገር የሚኖረው እኔስ መቼ ነው እንደዚህ አይነት ነገር ማደርገው ምለው ነገሮች መቼም ለአንዳንዶቹ ጥያቄም ሊሆን ይችላል። ይሆንልናልም ደግሞ አብርሽ እንዴ አብርሽ ባለ ነውና እንደዚህ ስለምትሉ እግዚአብሔር እናንተም ደግሞ እንደዚህ አይነት ፍቅር ይስጣችሁ። እንዲሁም ደግሞ ብለዋል እንግዲህ እሱም የምሰጥም እግዚአብሔር ነው ያላችሁም ደግሞ ከሩታ እንግዲህ እንደዚህ ኮፕ እያረጋችሁ ከዚህ ገብታችሁ ቤት ማለት የዘንድሮ ባል እንግዲህ ሰርፕራይዝ አድርጉ። አንዳንዶቹ ሴቶች ብቻ ሳይሆን በዚህ አይነት ነገር ላይ ወንዶቹ በጣም ጎበዝ ወንዶች ማለት ነው ሁሉ ሰርፕራይዝ የሚያደርጋሉ በቃ በዚህ ከበለጠ ምናምን አድርጎ ማለት ነውና ወንዶቹ ደግሞ እንትን ባሉበት ደግሞ ሴቶቹ በቃ አለ እንደ ሩታዬ አይነት። ሩታ ዛሬ አስተያየት ስጡኝ እንዴት ነው አላማረብኝ ምናምን ብላለች። በጣም ነው ያማረብሽ ከምርማን ድምቅ ሽብርቅ ነው አልሽው። ቀሚስሽም በጣም ያምራል ዋው ብዬሻለሁ። ሲጀመር አንቺ ምንም ብለብሽ ያምርብሻል። ምንም ብለብሽ መዲያበራ ብለብሽ ያምርብሻል እናት ያንቺ ማለት ነው። አዎ እና እንግዲህ መቼ እንደሚመጡ ማናቀምና ነገ ተሳክቶላቸው ከሆነ ይመጣሉ። ይሄ የቪዛ ነገሮች ምናምን ማለት ችግር አለው መሰለኝ ቶሎ አያልቅም። ዩኒ ነገሮች በቃ ተሳካላቸው ሳይሳካላቸው የቀረ ነገሮች ይኖራል ብዬ ነው የማስበውና
እንግዲህ እሱንም እግዚአብሔር ያሳካላቸው። እኔ በጣም ነው ደስ ያለኝ ዛሬ ማለት ነው። የመጀመሪያ ሩታውና አብርሽ በቃ እንደዚህ ቤታቸው ላይ ድምቀት ያለው ከፊታቸው ስጡ በቃ ድምርቅ ሽሩር በዚህ ሰሞን በቃ ይለለ ነው ማለት ነው። ልይት ያለ በቃ ልይት ያለ ነው ከምር ማለት ነው። እስከ ኢንስታግራም ላይ የሚለቀቁ ቲክቶክ ላይ የሚለቀቁ እንዲሁ ደግሞ ዩቲዩብ ላይ የሚመጣ ከምር በቃ እኔ እንጃ ደስ የሚለው ነገሮች ነው። ከዚህ በፊትም እኛ ይሄ እንደዚህ አይነቶች ነገር ለምደን እናንተ እንደዚህ ስትበጣበጡ በጣም ደብሮን ነበር። ለዛ ነው አሁንም ደግሞ ቀጥሉበት መሐላቸው ምንም ነገር አይግባ ነው የምለው እኔ። ግን ዛሬ የሩታዬ ድምጽ ዘፈኑ ምን አላችሁት? ከምር ድብቅ ዝምተኛ ሰው እኮ አንዳንዴ ሳይወጣ አይቻልም ከምሬ ነውና ስታምር ማለት ነው የገላለጸችለት እየዘፈነችለትም ዘፈኑም ሰምታችኋልና ለአብርሽ ዛሬ መጨረሻ ላይ አስለቀሰችው። ከምር አለቀሰ። በቃ ስሜታ አይሆነ እንደዚህ አይነት ነገር እናት የሆነችን ምስት ማገኘቴ እንዲህ ደግሞ ካምብደች ሲመጣ ዌልካም ብላኝ እንደዚህ በምርቅ ባለበት እቤት ስትጠብቀኝ እንደዚህ አይነት ሴት ይስጣችሁ እያለ ዛሬ በቃ በጣም ነው ደስተኛ ሆነ። አንደኛ ነገር ደግሞ እንደዚህ አይነት ነገር በጣም ነው የምወደው ብላለች። ደስ ይላል ሲጀመር ማለት ነው። ፍቅር ሲባል እንደዚህ ነው ባለው ነገር ዋና ልጅ የሰው ልጅ መጠጣት መብላት ሳይሆን ፍቅር ነው እና በጣም ነው ደስ የሚሉና ደስ የሚሉ ጥንዶች ናቸው። እግዚአብሔር አይለያያቸው። እነዚህ ደግሞ ወልዶ ከብዶ ፍራቸውን ለማየት ያብቃን ብለን ነው የምናስበውና ሩታዬም ረጅም እልሜና ጤና ይስጥልን እና እሷም ረጅምና እልሜ እግዚአብሔር ሰጥቶልኝ ብዙ ነገሮች የሚያሳካለት ብዙ ነገሮች የሚያደርግለት ነገር አለ ብለዋልና ሰው ያስባል እግዚአብሔር ያሳካል። ስለዚህ ያሳካል ያቀርከው ሁሉ ማለት ነውና እንግዲህ ምኞት አይከለከልም። ደስ ብሎናል። ደስ ይበላችሁ ብዬ ነው የማስበው። እኔ በጣም ነው ደስ ያለኝ ከምሬ ማለት ነው። ሩታዬ ዛሬ ሲያይሽ አይ ላቭ ዩ የኔ ማር የኔ ጀግና ሴት የኔ ሁሉ ነገር ለሩታ እኮ የምለው ቃላቶች ነው የሚያጥረኝ እኔ ማለት ነውና አብርሽም እንደዛ ነው። ጎበዝ ወንድ ነው ጌታን በቃ ማለት እኔ ሰው አክባሪ ለትዳሩ ምሮጥ በቃ ጥሩ ሰው ነው። እንደዚህ ወጠጤ ወንድ አይደለም እውነት ለመናገር ያስታውቃል ሲጀመር ማለት ነውና ጽጌ ከዚህ በፊት ምን እንዳለች ትዝ ይላችኋል። እኛም የምንመኘው እንደዚህ አይነት ወንድ ነው ከምንመኘው ወንዶች አንዱ እሱ ነው ለትዳር እንደ አብርሽ አይነት አይገኝም ብላለች። እንግዲህ ሩታዬ ጠበቅ አድርገሽ መያዝ አለብሽ እንደዚህ አይነቶች ወንድ ማለት ነውና ሌሎች ወንዶችም እንደዚህ ከአንዱ ተማሩ። እንደዚህ ጠፋ መጥፎ ሴቶችም ካላችሁ ደግሞ ከሩታ ተማሩ። አናታሙላ ማለት ነው። ይቅርታ አድርጉልኝ ቤተሰቦች ጀኔ አይደለም እንትን አልኩትና ላይክ ሼር ሰብስክራይብ አድርጉኝ። ወደ 9000 አስገቡኝ የኔ ማሮች። እኔም ደግሞ እንደዚህ ገብቼ ማለት ነው ፈታ አድርጌ ያሳያቸዋለሁ። አውቄ ነው ይሄንን ነገር እንኳን አውቄ ነው። በሉ እንግዲህ ደህና ዳሩ።